እጅግ አሳዛኝና ልብ ሰባሪ የሆነ ሰበር መረጃ ተሰምቷል። ቄስ ዶክተር ገመቺስ ደስታ ከባድ የሆነ ሐዘን ገጠማቸው። የቄስ ዶክተር ገመቺስ ደስታ አባት በዛሬው ዕለት ማረፋቸው ተሰምቷል። ዶክተር ገመቺስ ደስታን ገና ዶክተር ተብሎ ሳይጠራ በፊት መካነ ኢየሱስ ሴሚናሪ ተማሪ ሳለ በወጣትነቱ ዘመን ነው የማውቀው። ከጅማሬው አንስቶ በትምህርቱ ባሳየው ትጋትና ጉብዝናም የተመሰከረለት ነበር። በመጽሐፍ ቅዱሳዊና ስነ መለኮታዊ ዕውቀቱ የላቀ አስተሳሰቡም ምጡቅና ጠለቅ ያለ እንደነበረም አስታውሳለሁ። ከበርካታ ዓመታት የአሜሪካ ቆይታው በኋላ ወደ አገር ቤት ብቅ ማለት በጀመረበት ጊዜም በአንዳንድ መድረኮች ላይ እነዚሁ በጎ ነገሮቹ አብረውት እንደዘለቁ አስተውያለሁ። እርሱ ባቋቋመው ኢቫንጀሊካል ቲቪ ይተላለፍ የነበረውንም የወንጌል ትምህርቱንም በፍቅር እከታተል ነበር። ታዲያ ይህ አንጋፋና ተወዳጁ እንዲሁም በመንፈሳዊ ዕውቀቱ እጅግ የላቀና እንዲሁም በዓለማዊ ሀብቱ እጅግ ብዙ ሀብት ያካበተው ይህ ግለሰብ ዶክተር ገመቺስ ደስታ በዛሬው ዕለት እጅግ አሳዛኝና ልብ ሰባሪ የሆነ ነገር ገጥሟቸዋል። የዶክተር ቄስ ገመቺስ ደስታ አባት በዛሬው ዕለት ከዚህ ዓለም በሞት መለየታቸው ተሰምቷል። እኛም በሚዲያችን ስም ለቄስ ዶክተር ገመቺስ ደስታ ቤተሰብና ለወዳጅ ዘመዶቻቸው መጽናናትን ተመኝተናል። በረከት ገበሬዋ ለጠቅላይ ሚኒስትሩ የጻፈችው ደብዳቤ በርካቶችን እያነጋገረ ይገኛል። በረከት ገበሬዋ በዛሬው ዕለት ጠቅላይ ሚኒስትሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። ጥያቄን፣ ጭንቀትን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ብል ምን ይውጠናል? ማነው እሱን የምተካው? ማነው ይሄን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማነው? እግዚአብሔር ለኢትዮጵያ ስል ከኔ እድሜ ቀንሶ ይስጥ ስትል ነው በረከት ገበሬዋ የተባለችው ግለሰብ ይህንን መልእክት ለጠቅላይ ሚኒስትሩ ያስተላለፈችው። ይሁን እንጂ በረከት ገበሬዋ ይህንን መልእክት ለጠቅላይ ሚኒስትሩ ማስተላለፏን አስመልክቶ በርካታ ትችቶች እየተነሱባት ይገኛሉ። በማሽቃበጥ የመጨረሻው ማማ ላይ የምትገኘው በረከት ገበሬዋ የምትባለው አስመሳይ ሸንጋይ ሴት እንደ ብላ ፖስተች የሚል ትችትም በበረከት ገበሬዋ ላይ ተነስቷል። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ብላ አብይ አህመድ አድንቃ ስታበቃ ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ብል ምን ይወጠናል ብላ ፖስተች። ይህ የኢትዮጵያ ሕዝብ ምን ያህል ከአብይ አህመድ የተሻሉ እንኳን ለኢትዮጵያ አይደለም ሌላ ሀገር ጨምረው መምራት የሚችሉ ከአብይ አህመድ በአስተሳሰብም ሆነ በአመለካከት የላቁና የረቀቁ ሰዎች መኖራቸውን አለማወቋ በጣም ገርሞኛል ይላል አንድ አስተያየት ሰጪ። አብይ አህመድ የሚገዳደሩትን ሁሉ ገድሎ የጨረሰ ስለመሰላት እንጂ በየትኛውም ጊዜ አገሪቱን ከዚህ እርሱ የጦርነት አውድማ ካደረጋት በላይ ወደ ተረጋጋ ሰላምና እጅግ ወደሚደንቅ ልዩ ሀገር መቀየር የሚችሉ በየመስሪያ ቤቱ በየድርጅቱ በየጓዳው ሞልተዋል። አብይ አህመድ አሊ እድሉን ስላልሰጣቸው እንጂ በርካታ ወጣቶች ዘመኑን የዋጁ ከዘመኑ ጋር እኩል የሚራመዱና የሚሄዱ እልፍ አላፍ ወጣቶች አሉ። ይቺ በረከት ገበሬዋ የተባለችው ግለሰብ በአማራ ክልል፣ በኦሮሚያ፣ በትግራይ፣ በሶማሊያ፣ በአፋር፣ በደቡብና በበርካታ ክልሎች ስለሚሞቱ፣ ስለሚፈናቀሉ፣ ስለሚሰቃዩ ሰዎች ምንም ግድ ሳይላት ሀገሪቱ በሰላም እየኖረች ይመስል
ወጣቶች ስራ አግኝተው ተደስተው የሚኖሩባት ሀገር ያላት ይመስል አብይን አድንቃ ማነው ይሄን ሁሉ ውጥንቅጥ የሚችለው ብላ የሽንገላ ጥጓን አሳይተናለች። በረከት ገበሬዋ አንቺ ተመቸሽ ማለት ህዝቡ ተመችቶታል ማለት አይደለም። አንቺ በአንድም በሌላም መንገድ የሰበሰብሽው ሀብት ማለት የድሃውን ኑሮ ይለውጣል ማለት አይደለም። አዎ እርግጥ ነው አብይ አህመድ ቢወርድ የሚያስጨንቅሽ የሚመጣው ሰው ያንቺን ማሽቃበጥና ያንቺን ማስመሰል ላይቀበልሽ ስለሚችል ምናልባት የያዝሽውን ይዘሽ አለመኖርሽ ሊያስጨንቅሽ ይችላል። አብይ እድሉን ለኢትዮጵያ ህዝብ አሳልፎ ቢሰጥ ውጤቱን እናየው ነበር። አንቺ ግን መጨረሻሽን ያሳየን ስሉ በርካቶች በረከት ገበሬዋ ጠቅላይ ሚኒስትሩን አስመልክቶ በዛሬው ዕለት በፌስቡክ ገጿ ያሰፈረችውን ጽሑፍ አስመልክቶ እነኚህ ትችቶች በበረከት ገበሬዋ ላይ እየተነሱ ይገኛሉ። ሙሴ እናቱ 3 ወር ሸሸገችው። ከዛ በኋላ የፈርዖን ልጅ ወሰደችው። ሙሴ የፈርዖን ቤት እንዳደገ ራሱን ካወቀ በኋላ ነው ያወቀው። ሳታውቅ አንተም ማታስበው ቦታ ያስገባሃል ጌታ። ሩት ቦዔዝ ደጅ ሄዳ ስትቃርም ሚስት ሆናለሁ ብላ አይደለም። እሷ ቃርሚያ ለቀማ ገባች። እግዚአብሔር ግን ተይ ቃርሚያ ለቀማ ውረሽ እርሻውን አላት። ሳታውቅ አስቴር የቁንጅና ውድድር ገባች። ሄይ ተይ ውድድር ውጪ ከነሱ ማል ዙፋኑ ያንቺ ነው አላት ጌታ። ሳታውቁ ታላቅ ነገር ያገኛችሁ። ይህ ዓመት ከተጀመረ ወዲህ የጥበብ መጽሐፍትን እያጠናው ነው ያለሁት። ከዛው ላይ ነው ማካፈላችሁ። ዊስደም በመጽሐፍ ቅዱሳችን በብሉይ ኪዳን መሃል የተቀመጡ 5 የጥበብ መጽሐፍት አሉ። እነዚህ የጥበብ መጽሐፍት ከኢዮብ ይጀምራሉ። ኢዮብ የጥበብ መጽሐፍ ነው። ኢዮብ፣ መዝሙረ ዳዊት፣ ምሳሌ፣ መክብብና መኃልይ እነዚህ 5ቱ የጥበብ መጽሐፍት ይባላሉ። ከዛ በፊት የነበረው 5ቱ የሙሴ የሕግ መጽሐፍትና ከዛ በኋላ የታሪክ መጽሐፎች ናቸው። በነዛ 2ቱ በብዛት የምናየው ባርነት፣ ጦርነት፣ ስደት፣ መከራን ነው። የጥበብ ዘመን ግን ሰላም ነው፣ ክብር ነው፣ ሀብት ነው። እግዚአብሔር የተባረከ ይሁን። ጥበብ ያስፈልገኛል የሚል ደገፍ ብሎ አሜን ይበል። you know ችግር፣ ድህነት፣ ጦርነት፣ ጥላቻ፣ ክርክር፣ ቅናት እነዚህ የመሳሰሉ ነገሮች የጥበብ እጥረት ምልክቶች ናቸው። ዋይዝ የሆነ ሰው ህይወቱ ሰክሰስፉል ይሆናል። ስለዚህ ነው በመጽሐፍ ቅዱስ ውስጥ እነዚህ የጥበብ መጽሐፍት የተቀመጡት። በሰለሞን ዘመን ሀብት ነበረ፣ ሰላም ነበረ፣ ደስታ ነበረ። ከነ ዳዊት ከነ ሳኦል ዘመን ቀጥሎ በመጣው በነ ሰለሞን ዘመን እነዚህ 5ቱ ዊስደም ሊትሬቸር የሰለሞን ዘመን ታሪኮች ናቸው። የሰላም ዘመን ታሪኮች ናቸው። እግዚአብሔር አንድ ነገር ብሎኛል። ከኢትዮጵያ ዳር እስከ ኢትዮጵያ ዳር በዚህ ዘመን የጥበብን ዝናብ ለቃለሁ ብሎኛል። ሃሌሉያ። ይሄ ህዝብ እንደገና በጦርነት ምድሩን አያጠፋም። ይሄ ህዝብ እርስ በራሱ አይጠፋፋም። ይሄ ህዝብ የገነባውን አያፈርስም። ይሄ ህዝብ ወደ ኋላ አይቀርም፣ አይደህይም፣ አይራብም። በናዝሬቱ በኢየሱስ ስም ዛሬ ማታ እዚህ ከአርሞኒየም ይጀምራል። የኢትዮጵያውያን አእምሮ በጥበብ ይሞላል። ሃሌሉያ። ክብር ስጡት ለናዝሬቱ ኢየሱስ። በዚህ በ5ቱ የጥበብ መጽሐፍት እያጠናው ካለውት አንዱን ቁጥር ብቻ አካፍላችኋለሁ ዛሬ ማታ። የማካፍላችሁም ከመኃልይ ምዕራፍ 6 ቁጥር 12 ላይ ነው። እንደዚህ ትላለች ሰሎማጢስ በዛ ክፍል ላይ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 12 እንደዚህ ትላለች። ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ። ሃሌሉያ። ሳላውቅ ነፍሴ በምን ላይ? በከበረው ሰረገላ ላይ አስቀመጠችኝ። በቃ ሳታውቅ እንዲህ ስትል ኦርዲነሪ ሰረገላ አይደለም።
ድሮ የምታውቀው ኦርዲነሪ ታክሲ ነው፣ ኦርዲነሪ መኪና ነው፣ ኦርዲነሪ አውሮፕላን ነው፣ ኦርዲነሪ ባቡር ነው። ይሄ መጓጓዣ ነው ሰረገላ። ግን አንድ ቀን ሳታውቅ የተሳፈረችው ሌላ አይነት ሰረገላ ነው። ምን አይነት ሰረገላ? የከበረ ሰረገላ። ሃሌሉያ! ሳላውቅ ነፍሴ በከበረው ምን ላይ? ሰረገላ ላይ አስቀመጠችኝ። ክብር ለኢየሱስ ይሁን። ራፓ ካራላባዲያ ሃሌሉያ! ሳያውቁ፣ ሳይዘጋጁ፣ ሳይማሩ፣ ሳይሰለፉ በድንገት ራሳቸውን በከበረ ሰረገላ ላይ የሚያገኙ ሰዎች እዚህ ጉባኤ ውስጥ አሉ። if you believe it shout amen። ካመንክ አሜን በለናቸው። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁንለት። አንድ ቸርች ነበረ ዌስት ኮስት ዩናይትድ ስቴትስ። የሄድኩ አገለግላቸዋለሁ ብዙ ጊዜ እና እዛ ሳገለግል አንድ ከገጠር ገጠር የኢትዮጵያ ክፍል የመጣች አንድ ሴት ልጅ ነበረች እዛ ቸርች ውስጥ። ብቻ ከየት እንዳመጣች አላውቅም። ከበሮም ከኢትዮጵያ ይዛ ሄዳለች። ልክ ፕሮግራሙ ኪቦርድ ይመታ፣ ከዚህ እስከዛ ከዚህ እስከዛ ከበሮ ትመታለች፣ ትዘምራለች። ደስተኛ ነች፣ ወጣት ነች፣ ትዳር ደግሞ ትፈልጋለች። ደግሞ አታፍርም። ደግሞ እንትን ትላለች፣ አግቡኝ። በኋላ ይቆጫቸዋል። በኋላ አንድ ቀን ሰርጓን ጠራችኝ እና አንተን የምታጋባኝ፣ ምክንያቱም ሁሌ እንደዛ ስል ትስቃለህ፣ ትሰማለህ፣ ታበረታታኛለህ። ከዛ በኋላ እኔ ደግሞ ጸልይላታለሁ። ስለዚህ አንተን አለች። ሄድኩ፣ አውሮፕላን ተሳፍሬ እዛ ደረስኩ። ሰርጉ ቅዳሜ ነበረ እና ቁጭ ብያለሁ። አንዲት ፈረንጅ ሴት መታ ከጎኔ ቁጭ አለች። ሌት የመጣችው ለሰርጉ እና በጣም ይቅርታ ሌት ስለመጣሁ አለች። ለምንድን ነው ሌት የመጣሽው ስላት፣ የልጁ እናት ነኝ አለች። የሙሽራው እነሱ እምቢ ሲሉ ፈረንጅ አገባት። የልጁ እናት ነኝ አለች እና ሌት የመጣሁት የአውሮፕላን ማረፊያ ቦታ ስለጠፋ ዘግዩ ስላሉ ነው አለች። ታዲያ እንዴት ነው የመጣሽው? የራሴን አውሮፕላን ነድቼ ስለመጣሁ አለ። የራሷ አውሮፕላን ነው፣ ራሷ ነች የነዳችው። ሌት ነው የመጣችው። አምጥታ አውሮፕላኑን እዛ አሳርፋ በራሷ እንትን ሾፌሮች ነው የመጣችው። ልጁ አስትሮናት ነው ሳላውቅ። ከዛ በኋላ እንዴት ልጅሽ እሷን አገባ? ምንም ያልተማረች ከገጠር የመጣች የመጨረሻ ግን የኢየሱስ አርበኛ ነች። ሃሌሉያ! ሳላውቅ በሉ እስቲ፣ ነፍሴ በከበረው ሰረገላ ላይ ትቀመጣለህ። እናትየውን ጠየኳት፣ ታዲያ ልጅሽ እንዴት ከአስትሮናትነት ከመንኮራኩር ወርዶ ከጨረቃ ወርዶ የኛን ልጅ እዚህ መጥቶ ፈልጎ አገባት ስል እሷም አላቅም ግን በልጅነቱ አለች ነጭ፣ ጥቁር፣ ቻይና ምናምን እንዳይል ሩሙ ውስጥ ፎቶግራፎች አስቀምጥ ነበር። የነ ማንዴላን የነ ማርቲን ሉተር ኪንግን አስቀምጥ ነበር። ግን ይሄን ያህል ይሄዳል ብዬ ደግሞ አላሰብኩም አለች። ያኔ አግቡኝ ስትል ሲስቁባት የነበሩ አገባችና እንዲህ ያለቻቸው፣ እናንተ ፈዛዞች በሉ ሚስት ፈልጉ ከዚህ በኋላ የለውም። ምን ያለች የእግዚአብሔር አሰራሩ ድንቅ ነው። ጎረቤታችሁን አትጨነቅ፣ አትፍራ በሉት። ሳታውቅ በሉት። ራስህን በከበረው ሰረገላ ላይ ታገኘዋለህ።
በትንቢት ታምናላችሁ? ከፊት ለፊታችሁ እንዲህ የሚባል ዘመን አለ። እሱ ነው እሱ አይደለም፣ እሷ ነች እሱ አይደለችም። ሃሌሉያ። ሰዎች እሱ ሊሆን አይችልም፣ እሷ ልትሆን አይችልም የሚሉት ነገር ይፈጠራል። ያን ጊዜ እንደዚህ ትላለ፣ እኔ ነኝ ሳላውቅ ነፍሴ በምን ላይ ምን አረገችኝ? your destiny is የከበረ ሰረገላ። ከፊት ያለው የወረደ ሰረገላ አይደለም፣ ዝቅ ያለ ሰረገላ አይደለም። ተነብያለሁ ባንቺ ላይ፣ ተነብያለሁ ባንተ ላይ። የፈለገው ነገር ሰው ብሎ ሊሆን ይችላል፣ ዘመድ ብሎ ሊሆን ይችላል፣ ሀገር ብሎ ሊሆን ይችላል። እግዚአብሔር ግን እንደዚህ ነው የሚል፣ ከፊት የከበረ ሰረገላ አለ። ደብለቅለቅ ያለ ክብር ለናዝሬቱ ኢየሱስ። ሃሌሉያ። እቺ ቃል እቺ ቁጥር ማሊ 6:12 እቺ ቁጥር 6 ቃል ብቻ ነው ያላት። የመጀመሪያው ቃል ሳላውቅ ነው። በማወቅ አይደለም የምትገባው። ሃሌሉያ። ሳታውቅ ነው የምትገባው። እግዚአብሔር የተባረከ ይሁን። ሃሌሉያ። ሙሴ እናቱ 3 ወር ሸሸገችው። ከዛ በኋላ የፈርዖን ልጅ ወሰደችው። ሙሴ የፈርዖን ቤት እንዳደገ ራሱን ካወቀ በኋላ ነው ያወቀው። ሳታውቅ አንተም ማታስበው ቦታ ያስገባሃል ጌታ። ከጥቂት ጊዜ በኋላ ትባንናለህ። ኦ ማይ ጋድ። ሃሌሉያ ሃሌሉያ። እንዲህ ነው የሚያደርገው ጌታ። ሃሌሉያ። ሩት ቦዔዝ ደጅ ሄዳ ስትቃርም ሚስት ሆናለሁ ብላ አይደለም። እሷ ቃርሚያ ለቀማ ገባች። እግዚአብሔር ግን ተይ ቃርሚያ ለቀማ ውረሽ እርሻውን አላት። ራባጋላባዲያ። ሳታውቅ ቃርሚያ ለቀማ ትቀጠራለህ፣ ድርጅቱን ወርሰ ትቀመጣለህ። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ሳታውቅ አስቴር የቁንጅና ውድድር ገባች። ተይ ውድድር ውጪ ከነሱ ማል ዙፋኑ ያንቺ ነው አላት ጌታ። ሃሌሉያ። ክብር ለኢየሱስ ይሁንለት። ሃሌሉያ። ብዙዎች ሳያውቁ እግዚአብሔርን ያስተናግዳሉ። በድንገት ቤት ይመጣል፣ ታሪክን ገለባብጦ ይወጣል። ሃሌሉያ። ሳታውቁ ታላቅ ነገር ያገኛችሁ። ሁለተኛው ቃል እዛው ላይ ያለ ቃል ሳላውቅ ምኔ ነፍሴ፣ ማይንድ አይደለም። ማይንድ ሪዝን is a dangerous thing። አንዳንድ ጊዜ ስታወጣ ስትወርድ፣ በማይንድ ካልኩሌት ስታደርግ፣ በቁጥር ስትመታ ስታባዛ ያንተ ነገር አይመጣም። ከዛ በኋላ መጨረሻው impossible ይላል። ያንተ future it's impossible ይላል። No, God is saying it's possible። አእምሮ ያስባል፣ ነፍስ ያምናል። የምትሻገረው በእምነት ነው፣ በእውቀት አይደለም። ሃሌሉያ። የምትገዛው የምትወርሰው በእውቀትህ ደረጃ አይደለም፣ በእምነትህ ደረጃ ነው። እኔ እምነቴን አክላለሁ የሚል አሜን ይባል። ነብይ እንኳን ያመነውን ያክል ነው የሚተነብየው። ሃሌሉያ። የአፍሪካ ነብይና የአውሮፓ ነብይ አንድ አይነት አይደሉም። ሁሉም ባወቀው መጠን ነው የሚተነብየው። ያላየውን ሊተነብይ አይችልም። ለዚህ ነው ራእይ ላይ ይመስላል ይላል እንጂ የሚያውቀው ሊያውቀው አልቻለም ነገሩ። ይሄ ወርቅ ይመስላል፣ አልማዝ ይመስላል፣ ውሃ ይመስላል፣ አንበሳ ይመስላል፣ የሆነ ነገር ይመስላል፣ ሰምፔር ይመስላል ይላል እንጂ you can't exactly tell what it is because you don't know it። ይሄ ጉዳይ የነፍስ ጉዳይ ነው። እምነትህን ነው የምታከለው። ሌላኛው እዛው ላይ ምንድነው ያለው? ሳላውቅ ነፍሴ እግዚአብሔር ጋራ የከበረ ነገር እንጂ ሌላ ነገር የለም። ሃሌሉያ ሃሌሉያ። እግዚአብሔር የከበረውን ነገር ብቻ ነው የሚያደርገው። ሃሌሉያ። እስቲ ደገፍ በሉና 3 ጊዜ ክብር በሉ እስቲ። እንደገና የመጨረሻ ያንተ እጣ ፈንታ ክብር ብቻ ነው። ራባጋላባዲና ማሸ የከበረው ምን ሰረገላ ስታግነንት አይደለም። ሰረገላ የቆመ ነገር አይደለም። ሰረገላ ይዞ ነው የሚሄደው።
ሰረገላ ይዞ ነው የሚሄደው። ሰረገላ ላይ ሰው ለመቀመጥ ለመተኛት አይሳፈርም። ሰረገላ ላይ ወጣ ማለት ሄደ ማለት ነው። እግዚአብሔር የጠራን ለማንቀላፋት፣ ለመቀመጥ፣ ለመቆም አይደለም፣ ለመሄድ ነው። ከክብር ወደ ክብር። ሃሌሉያ ሃሌሉያ። ምን እንደሚታየኝ ታውቃላችሁ? የዛገ የቆየ ሰንሰለት ከብዙ ሰው እግር ላይ አለው። ዛሬ ሰባበርኩት አለ ጌታ። ትሄዳለህ ይልሃል ጌታ። ያመነ አሜን ይበል። አድራሻ መቀየር ያማረው አሜን ይበል። ሰፈር መቀየር ያማረው አሜን ይበል። ስልክ ቁጥር መቀየር ያማረው አሜን ይበል። ቤት ቁጥር መቀየር ያማረው አሜን ይበል። በደግ በልና ሄዳለሁ በል። በኢየሱስ ክርስቶስ መጣ ሰረገላ። የከበረ ሰረገላ መጣ። ይዞ የሚሄድ ሰረገላ መጣ። የሚያሻግር ሰረገላ መጣ። የሚያሮጥ ሰረገላ መጣ። ሃሌሉያ። በኢየሱስ ስም ከግራችሁ ላይ ሰንሰለቱን በጣጠስኩት። በኢየሱስ ስም አትሄድም ያለ፣ አትነቃነቅም ያለ፣ አትቀየርም ያለ፣ አትወጣም ያለ አስሮ የያዘ የእግር ሰንሰለት። በጣም የሚገርማችሁ ይሄ መልእክት የግለሰቦች ብቻ አይደለም፣ የሀገርም ነው። ኢቨን ኢትዮጵያ የ3000 ዘመን ታሪክ ብላ ያወራች ታስራ ቁጭ ብላለች። 3000 ነች፣ ግን ሁሉ ቀድሟት ሄዷል። ከዓለም ሀገሮች ሁሉ የመጨረሻ። አሁን ግን ሰንሰለቱ ተበጠሰ። ካመን ካሜን በል። ያንተ እግር ተለቀቀ። ያንተ ክንፍ ተለቀቀ። በኢየሱስ ስም ትወጣለህ። በኢየሱስ ስም ትሄዳለህ። በኢየሱስ ስም ትወርሳለህ። በኢየሱስ ስም ትሰፋለህ። ሃሌሉያ ሃሌሉያ። በዚህ መልእክት ላይ አንድ ጥያቄ ያነሳና ለእርሱ መልስ ሰጥቼ እቀመጣለሁ። የማነሳው ጥያቄ እንዴት ነው ይህች ሴት ወደ ከበረው ሰረገላ የወጣችው? እንዴት ለሚለው ጥያቄ፣ ሃው ለሚለው ጥያቄ መልስ ሰጣችኋለሁ። እዛው ምዕራፍ ላይ አንዳንድ ነጥብ ታነሳለች። እንግዲህ እግዚአብሔር ወደ ከበረው ሰረገላ ትወጣላችሁ ካለን ምን ጠይቀው ጥያቄ እንዴት የሚለው how can I do that? how can I join it? how can I get into this saddle የሚለውን እንጠይቅና መልስ እንሰጣለን። ይቺ ሴት ወደ ከበረው ሰረገላ የወጣችባቸው ነጥቦች አሉ እዚሁ ምዕራፍ ላይ። አንደኛ እንደዚህ አለች፣ ቁጥር 2 ላይ ውዴ በገነቱ መንጋውን ያሰማራ ዘንድ አበባውንም ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። ዕብራይስጦች ስነ ጽሑፍ ሲጽፉ ሊያስተላልፉ የሚፈልጉትን መልእክት ቃላቱን ይደጋግማሉ። እዚህ ላይ የተደጋገመ ቃል አለ። እስቲ ያነበዋለሁ፣ ያዙት። ውዴ በገነቱ መንጋውን ያሰማራ ዘንድ አበባውንም ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። ምንድነው የተደጋገመ? ገነቱ። ውዴ በገነቱ መንጋውን። ስለዚህ የመጀመሪያው ወደ እግዚአብሔር ወደ ክርስቶስ ኢየሱስ መንጋ መቀላቀል ነው። በምድራችን ላይ ዛሬ አለች የምትባል ገነት አንዲት ነች፣ ቤተ ክርስቲያን። ወደ ከበረው ሰረገላ ለመግባት የመጀመሪያ መንጋውን ተቀላቅሎ ወደ ክርስቶስ ገነት መግባት ነው። ተቀላቅለህ ወደ ገነቱ ገብተህ ከሆነ አሜን በል። Are you part of a church of Jesus Christ? Hallelujah. ከክርስቶስ ኢየሱስ ቤተ ክርስቲያን በላይ ለመባረክ፣ ለመበልጸግ፣ ለመክበር፣ ለማሸነፍ አመቺ ቦታ የትም አታገኝ። የፈለከውን ጦር ሰራዊት ጆይን አድርግ፣ የፈለከውን መንግስት ተቀላቀል፣ የፈለከውን ሀገር ግባ። If you are outside of the church of Jesus Christ, you are not a candidate for glory. ለክብር የታጨሰው የት ውስጥ ነው የምታገኙት? በቤተ ክርስቲያን ውስጥ ነው አለው የሚል አሜን ይባል። አላችሁ ቸርች ውስጥ አባል ሆናችኋል፣ ተቀላቅላችኋል፣ ተጠምቃችኋል፣ አምናችኋል፣ ኮንፌስ አድርጋችኋል፣ መጽሐፍ ቅዱስ ገዝታችኋል፣ ተንበርክካችኋል፣ መዝሙር ለምዳችኋል። If you are part of the body of Christ, አጨብጭቡና ጌታን አክብሩ። ያ የመጀመሪያው ነው። ምን ትላለች? ምን አደረገኝ?
መንጋ ውስጥ ቀላቀለኝ፣ ገነቱ ውስጥ አስገባኝ። አሁን ነፍሴ ሳላቅ ሰረገላ ውስጥ አስገባኝ የሚለው እሱ ሳላውቅ ቸርች ውስጥ ገባው። ሳላቅ እግዚአብሔር ቸርች ውስጥ ገባው። ሳላቅ ነፍሴን እዛ ውስጥ አገኘሁት። የመጀመሪያው ሳላቅ መንጋ ውስጥ ራሴን አገኘሁት። እንዲያውም ሰለሞን ምን ይላል መጽሐፈ ምሳሌ ላይ? ጥበብ ቤቷን ሰራች ይላል፣ 7 ምሰሶዋን አቆመች ይላል፣ ፍሪዳዋን አረደች፣ ወይናን ቀላቀለች። ከዛ በኋላ ሰራተኞቿን ልካ ህዝቡን ወደ ከፍተኛ ቦታ ጠራች ይላል። ጥበብ ቤቷን ሰራች፣ 7 ምሰሶ አቆመች። ከዛ ምን አደረገች? ፍሪዳውን አረደች፣ ወይኑን ቀላቀለች። የታረደው ፍሪዳ ክርስቶስ ነው። የተቀላቀለው ወይን የክርስቶስ ደም ነው። እሱን አዘጋጀች። ከዛ በኋላስ ባሮቿን ልካ ህዝቡን ወደ ምን ጠራች? ወደ ከፍተኛ። ያለው ከፍተኛ ነው። የተቀመጥክበት ወንበር የበለጠ ወንበር የለም። you are seated in the highest one። ከዚህ የሚበልጥ የለም። በሉ ጎረቤታችሁ የለም። የፈለከው 5 ስታር ሆቴል ግባ፣ ቁጭ በል፣ ከዚህ ወንበር አይበልጥም። የፈለከው ቤተ መንግስት ውስጥ ግባ፣ ከዚህ ወንበር አይበልጥም። የክብር ወንበር ይሄ ነው። የድል ወንበር ይሄ ነው። የተቀመጣችሁበት አስተላለፍ ነው። ይሄ ሰልፍ ነው። እንዲህ ተሰልፋችኋል። ወደ ክብር እየሄዳችሁ ነው። ይሄ የክብር ሰራዊት ነው።